ሰላም ጤና ይስጥልኝ የሉሉ ማር ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ሉሉ ማር የሁለት ልጆቼ ስም ሲሆን ልዑልና ማርያማዊት ይባላሉ። በኦቲዝም ጥላ ስር የሚገኙ ልጆቼ ናቸው። እኔ የሉሉ ማር እናት ሃይማኖት። ሰብስክራይብ እና ሼር እያደረጋችሁ ለብዙ እናቶች እንደሚደርስ ተስፋ አደርጋለሁ። ምክንያቱም በአሁኑ ሰዓት እንደ ሀገርም እንደ ዓለምም እያሳሰበን ያለ የኦቲዝም ጥላ ስር ያሉ ልጆች እየበዛ ስለሆነ ሁላችንም ኤክስፒሪየንሳችንን ሼር ብንደራረግ ቢያንስ እየቀለለ ይመጣና ልጆቻችንን የትም ቦታ ይዘን ስንወጣ በኮንፊደንስ ብዙ ሰው ይረዳናል ብለን እናስባለን። ምክንያቱም አሁን አዌርነሱ በጣም ገና ስለሆነ የብዙዎቻችን ፍርሃት ምንድን ነው? ልጆቻችንን ይዘን ስንወጣ ማን ምን ይለናል ነው። ምክንያቱም ልጆቻችን ሊጋፉ ይችላሉ፣ የማያውቁት ሰው ላይ ሊቀመጡ ይችላሉ፣ ያልጣማቸው ነገር ካለ ወይ ሊቆናጠጡ ይችላሉ። ስፔሻሊ ደግሞ ነንቨርባል የሆኑ ልጆች ከሆኑ ደግሞ በጣም ከባድ ነው። በርቪ ያላቸው ልጆችም ምንድነው ሪል ነገሩን ነው የሚናገሩት። ስለዚህ እኔ ታሪኬን አጠር ባለ መልኩ አቀርባለሁኝ። ብዙ እናቶችን የማቅረብ እድሉ ይኖረኛል ብዬ አስባለሁ። ከቻላችሁ ፊታችሁ እየታየ ካልቻላችሁ ደግሞ ካልፈለጋችሁ ከጀርባችሁ ሆነ ለልጆቻችን ለነገ ብርሃን መሆን አለብን የሚል አላማ ነው ይዤ የመጣሁት። ምክንያቱም እኔ ዛሬ እዚህ ጋር ወጥቼ ካልተናገርኩኝ ስለ ልጆቼ ነገም ደግሞ የሚመጣው ትውልድ አይናገርም። ከዛ ደግሞ የሚገባበት ቤት ደግሞ አይታወቅም። ብዙ አፖች ላይ ለማስተማር ሞክሬያለሁኝም እየሰራሁበትም ቲክቶክ ላይ እሰራለሁ። ሌሎች አፖች ላይም እንደዚህ ላይቭ እየገባሁኝ ያስተምራለሁ። ምክንያቱም ላይፍ ኤክስፒሪየንስ ቀላል ነገር አይደለም። ስፔሻሊ ደግሞ በኦቲዝም ጥላ ስር ያሉ ልጆች ሪል እየኖርንበት ስለሆነ ምን እላለሁ መሰላችሁ፣ እኔ ትምህርት ተምረን ኤክስም ራይትም እናገኛለን አይደል እንዴ? ይሄ ግን እየኖራችሁ ያላችሁት ህይወት ግን ራይት ነው። ለእኔ ሁሌም የምንኖርበት ህይወት ራይት ነው ብዬ ነው የማስበው። ምክንያቱም እየተራመድነው ነው፣ እያለፍነው ነው። ከትላንትና ዛሬ ከዛሬ ደግሞ ነገ ጥሩ ቀን ይመጣል ብለን የምናስበው ትክክለኛ የሆነ ነገር እያደረግን ስለሆነ ነው ብዬ ነው የማስበው። ስለዚህ ወደ ታሪኬ